የኢፌዴሪ የትምህርትና ስልጠና ባለስልጣን የትምህርት ማስረጃ ማረጋገጫና የአቻ ግመታ መመሪያ ቁጥር 90/2016 ላይ ማሻሻያ ማድረጉን ተከትሎ ያለመውጫ ፈተና ዲግሪ ያዙ ተማሪዎች እንደገና ሊፈተኑ መሆኑ ተሰምቷል። ባለስልጣኑ ይፋ ባደረገው በዚህ አዲስ ረቂቅ መመሪያ መሰረት በተለይም ከ2010 እስከ 2015 ዓ.ም ባሉት ዓመታት በከፍተኛ ትምህርት ተቋማት በመጀመሪያ በሁለተኛና በሶስተኛ ዲግሪ ተመርቀው የነበሩ ነገር ግን በወቅቱ የመውጫ ፈተና ሳይወስዱ ዲግሪያቸውን ያገኙ ተመራቂዎች የትምህርት ማስረጃቸውን ለማረጋገጥ ሲባል ዳግም እንዲፈተኑ የሚያስገድድ ድንጋጌ መካተቱን ጨምሮ የፌዴራል ሲቪል ሰርቪስ ኮሚሽን በመሶብ የአንድ ማዕከል አገልግሎት ማዕከላት ውስጥ በምሽት ፈረቃና በቅዳሜ ቀናት ለሚሰሩ የፌዴራል መንግስት ሰራተኞች በወር ከፍተኛ የትራንስፖርት አበል የሚፈቅድ አዲስ የአፈጻጸም መመሪያ ይፋ አድርጓል። ኮሚሽኑ ያወጣው መመሪያ ቁጥር 1145/2018 ከመደበኛ የሥራ ሰዓት ውጪ ለሚሰጡ የህዝብ አገልግሎቶች የሚከፈለውን ክፍያ ስርዓት ለማስያዝ የሰራተኞችን ደህንነት ለመጠበቅና የፌዴራል ተቋማት የሥራ ሰዓቶቻቸውን እያራዘሙ በመምጣታቸው ምክንያት ወጥ የሆነ የትራንስፖርት ማካካሻ ለመዘርጋት የታለመ ነው መባሉን ከሀገር ውስጥ ለምሽት መረጃዎቻችን ይዘናቸዋል። ከውጭ ደግሞ አሜሪካ ከኢራን ጋር ያለውን ውጥረት በሰላማዊና በዲፕሎማሲያዊ መንገዶች ለመፍታት አሁንም በሯ ክፍት መሆኑን በመግለጽ ዲፕሎማሲያዊ የማይሰራ ከሆነ ግን ወታደራዊ ጥቃት የመሰንዘር አማራጯን ሙሉ በሙሉ ዝግጁ አድርጋ መያዟን አስታውቃለች። በሌላ በኩል አሜሪካ በኢራን ላይ የምታካሄደውን ወታደራዊ ጥቃት ለመቀላቀል እንዲሁም ወታደራዊ እርምጃ ለመውሰድ እስራኤል ዝግጁ መሆኗንና ለዚህም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ አረንጓዴ መብራት እየጠበቀች መሆኑን ጨምሮ ሌሎች ለምሽት ያዘጋጀንላችሁን መረጃዎች በስፋት እናጋራችኋለን። አብራችሁን ቆዩ። ያለመውጫ ፈተና ዲግሪ ያዙ ተመራቂዎች እንደገና ሊፈተኑ መሆኑ ተሰምቷል። የኢፌዴሪ የትምህርትና ስልጠና ባለስልጣን የትምህርት ማስረጃ ማረጋገጫና የአቻ ግመታ መመሪያ ቁጥር 90/2016 ላይ ማሻሻያ ማድረጉን ይፋ አድርጓል። ባለስልጣኑ ይፋ ባደረገው በዚህ አዲስ ረቂቅ መመሪያ መሰረት በተለይም ከ2010 እስከ 2015 ዓ.ም ባሉት ዓመታት በከፍተኛ ትምህርት ተቋማት በመጀመሪያ በሁለተኛና በሶስተኛ ዲግሪ ተመርቀው የነበሩ ነገር ግን በወቅቱ የመውጫ ፈተና ወይንም ኤግዚት ኤግዛም ሳይወስዱ ዲግሪያቸውን ያገኙ ተመራቂዎች የትምህርት ማስረጃቸውን ለማረጋገጥ ሲባል ዳግም እንዲፈተኑ የሚያስገድድ ድንጋጌ ተካቷል። ባለስልጣኑ በረቂቅ መመሪያው ላይ እንዳስቀመጠው ከሆነም ይህ ውሳኔ የተላለፈው የከፍተኛ ትምህርት ጥራትን ለማረጋገጥና የምሩቃንን የብቃት ደረጃ ወጥ በሆነ መንገድ ለመመልከት ነው ተብሏል። በዚህም መሰረት ቀደም ሲል ያለመውጫ ፈተና ዲግሪ ያዙ ተመራቂዎች የትምህርት ማስረጃቸው ዕውቅና እንዲያገኝና እንዲረጋገጥላቸው ትምህርት ሚኒስቴር በሚያወጣው የብቃት ማረጋገጫ ፈተና ተፈትነው ማለፍ የግድ እንደሚሆንባቸውም በረቂቁ ላይ በግልጽ ተካቷል። የማሻሻያው ተፈጻሚነት ወሰን ደግሞ በተለይም ከ2010 እስከ 2015 ዓ.ም ባለው ጊዜ ውስጥ በመጀመሪያ በሁለተኛና በሶስተኛ ዲግሪ ተመርቀው የመውጫ ፈተና ያልወሰዱ ተመራቂዎችን እንዲሁም የደረጃ 4 የብቃት ማረጋገጫ ፈተና ሳይወስዱ ዲግሪ የተማሩትን ያጠቃልላል። ባለስልጣኑ በተጨማሪም ይህ ማሻሻያ በስራ ላይ ከዋለበት ጊዜ ጀምሮ ማንኛውም የከፍተኛ ትምህርት ተቋም ተማሪዎችን ሲቀበል ትምህርት ሚኒስቴር ወይንም የሚመለከተው አካል የሚወጣውን የመግቢያ መስፈርት ብቻ መከተል እንደሚኖርበትም አጽንኦት ተሰጥቷል። ይህ እርምጃ የተወሰደው ደግሞ በከፍተኛ ትምህርት ተቋማት ውስጥ ያለው የምረቃ ሂደትና የተመራቂዎች ዕውቀት ከሀገሪቱ የትምህርት ጥራት መስፈርት ጋር እንዲጣጣም ለማድረግ መሆኑን ያሰፈረው ባለስልጣኑ በስራ ገበያው ውስጥ ያሉ ምሩቃን ተወዳዳሪነትንና የትምህርት ማስረጃን እውነታነት ለመጠበቅ የሚረዳ እንደሆነም አብራርቷል። ባለስልጣኑ አክሎም ረቂቅ ማሻሻያው ላይ የባለድርሻ አካላትን አስተያየት ለማሰባሰብም ከሰኔ 29 ቀን እስከ ሐምሌ 13 ቀን 2018 ዓ.ም ድረስ ክፍት
የውይይት ጊዜ መበደቡን አስታውቋል። በተጨማሪም ባለስልጣኑ ጉዳዩ የሚመለከታቸው ወገኖች በአካል ቀርበው አስተያየት እንዲሰጡበት የፊት ለፊት የውይይት መድረክ እንደሚያዘጋጅም ገልጾ የውይይቱንም ቀን፣ ሰዓትና ቦታ በቀጣይ ቀናት እንደሚያሳውቅም አብራርቷል። ይህ አዲስ መመሪያ ታዲያ በከፍተኛ ትምህርት ተመራቂዎችና በተቋማት ዘንድ ከፍተኛ ውይይት ያስነሳል ተብሎ የሚጠበቅ ሲሆን የትምህርት ጥራትን ለማስጠበቅ የታቀደው ይህ እርምጃም በምን መልኩ ተግባራዊ እንደሚሆን የሚታይ ይሆናል። የፌዴራል ሲቪል ሰርቫንቶች ከመደበኛ የሥራ ሰዓት ውጪ ለሚያደርጉት ጉዞ እስከ 3000 ብር ወርሃዊ የትራንስፖርት አበል ሊከፈላቸው መሆኑ ተሰምቷል። የፌዴራል ሲቪል ሰርቪስ ኮሚሽን በመሶብ የአንድ ማዕከል አገልግሎት ማዕከላት ውስጥ በምሽት ፈረቃና በቅዳሜ ቀናት ለሚሰሩ የፌዴራል መንግስት ሰራተኞች በወር እስከ 3000 ብር የሚደርስ የትራንስፖርት አበል የሚፈቅድ አዲስ የአፈጻጸም መመሪያ ይፋ አድርጓል። ኮሚሽኑ ባወጣው መመሪያ ቁጥር 1145/2018 ከመደበኛ የሥራ ሰዓት ውጪ ለሚሰጡ የሕዝብ አገልግሎቶች የሚከፈለውን ክፍያ ስርዓት ለማስያዝ የሰራተኞችን ደህንነት ለመጠበቅና የፌዴራል ተቋማት የሥራ ሰዓቶቻቸውን እያራዘሙ በመምጣታቸው ሳቢያ ወጥ የሆነ የትራንስፖርት ማካካሻ ለመዘርጋት የታለመ ነው ተብሏል። በመመሪያው መሰረትም ክፍያው ሰራተኞች በሚመደቡበት የፈረቃ አይነት ላይ ተመስርቶ የሚታሰብ ሲሆን ቅዳሜ ዕለት እንዲሰሩ ለሚመደቡ ሰራተኞች ወደ ስራ ቦታቸው ለመሄድና ለመመለስ በቀን 200 ብር ወይንም ደግሞ በወር እስከ 800 ብር ይከፈላቸዋል። ከመደበኛ የሥራ ሰዓት በኋላ ባሉት የምሽት ሰዓታት ውስጥ ለሚሰሩ ሰራተኞች ደግሞ ለምሽት መመለሻ ትራንስፖርት በቀን 100 ብር በወር ደግሞ እስከ 2200 ብር የሚፈቅድ ሲሆን ሁለቱንም ፈረቃዎች በአንድ ወር ውስጥ ሙሉ በሙሉ ያከናወነ ሰራተኛ ደግሞ ሊያገኝ የሚችለው ከፍተኛ ወርሃዊ አበል 3000 ብር ይሆናል። ይህ መመሪያ በቀጥታ የሚመለከተው በመሶብ የአንድ ማዕከል አገልግሎት ዋና መስሪያ ቤትም ሆነ በቅርንጫፍ ማዕከላት ውስጥ በጸደቀ የሥራ ፕሮግራም መሰረት ከመደበኛ ሰዓት ውጪ እንዲሰሩ የተመደቡ የፌዴራል መንግስት ሰራተኞችም ብቻ ነው። ሆኖም ግን የረጅም ጊዜ ትምህርት ወይንም ስልጠና ላይ ያሉ ከተመደቡበት የሥራ ገበታ የቀሩ የተቋሙን የትራንስፖርት አገልግሎት ወይንም ሰርቪስ የሚጠቀሙና ከሌላ አካለ ተመሳሳይ የትራንስፖርት ድጋፍ የሚያገኙ ሰራተኞች ከዚያ አበል ውጭ ተደርገዋል። ክፍያው ያለ አግባብ እንዳይባክንም ደግሞ በሥራ ክፍሎች፣ በሰው ሀብት ልማትና በፋይናንስ ቢሮዎች በኩል ጥብቅ የማረጋገጫ ሂደት ካለፈ በኋላ በቀጥታ ከሰራተኞች ወርሃዊ ደሞዝ ጋር ተያይዞ የሚፈጸም ሲሆን ያለበቂ የሥራ ማስረጃ የሚቀርቡ የሐሰት መረጃዎች ከባድ ሕጋዊ እርምጃም ያስከትላሉ። ይህ አዲስ መመሪያ ወጣው ደግሞ በፌዴራል መንግስት ሰራተኞች አዋጅ ቁጥር 1353/2017 በተሰጠው ስልጣን መሰረት ሲሆን በፍትህ ሚኒስቴር ተመዝግቦ በኮሚሽኑ ድረገጽ ላይ ከተጫነበት ቀን ጀምሮ ሙሉ በሙሉ ተፈጻሚነት ይኖረዋል ተብሏል። ከውጪ ወደ ያዝናቸው መረጃዎቻችን ስንሸጋገር ደግሞ አሜሪካ ለዲፕሎማሲያዊ ጥረት ዕድል እየሰጠች መሆኗን ገልጻ ጥቃት የመሰንዘር አማራጯን ግን ዝግጁ አድርጋ መያዟን አስታውቃለች። የዩናይትድ ስቴትስ መንግስት ከኢራን ጋር ያለው ውጥረት በሰላማዊና አሁንም በሩ ክፍት መሆኑን የገለጸ ቢሆንም ዲፕሎማሲያዊ የማይሰራ ከሆነ ግን ወታደራዊ ጥቃት የመሰንዘር አማራጩን ሙሉ በሙሉ ዝግጁ አድርጎ መያዙን አስታውቋል። ዋሽንግተን ይህንን አቋሟን የገለጸችው በኢራን የኒውክሌር መርሃ ግብርና በአካባቢው መረጋጋት ዙሪያ በተፈጠሩ አለመግባባቶች ሳቢያ ውጥረቱ እየጨመረ በመጣበት ወቅት ነው። በዚህም የአሜሪካ ከፍተኛ ባለስልጣናት እንደገለጹት ከሆነ ደግሞ ሀገሪቱ በኦፊሴላዊ መንገድ ለውይይትና ለድርድር ቅድሚያ መስጠቷን ትቀጥላለች። ሆኖም ግን ይህ አካሄድ የብሔራዊ ደህንነት ጥቅሟን ለማስጠበቅ የሚወሰዱ ሌሎች እርምጃዎችን አያግድም ሲሉ አስረድተዋል። እንዲሁም
በጉዳዩ ላይ የወጡ መረጃዎች እንደሚያመላክቱት የአሜሪካው መከላከያ ሚኒስትር ወይንም ፔንታጎን አስፈላጊ ሆኖ ከተገኘም በኢራን ላይ የተመረጡ ወታደራዊ ጥቃቶችን ለመሰንዘር የሚያስችሉ የእቅድ ዝግጅቶችን ማጠናቀቁን ገልጿል። ይህ የተጠንቀቅ አቋም ደግሞ ኢራን የኒውክሌር መሳሪያ ባለቤት እንዳትሆን ለመግታትና በአካባቢው ያሉ የአሜሪካንና የህጋዊ አጋሮቿን ደህንነት ለመጠበቅ ያለመ መሆኑን ተገልጿል። በአንጻሩ የቴህራን ባለስልጣናትም ማንኛውንም አይነት ወታደራዊ ዛቻ እንደማይቀበሉና ለአካባቢው ሰላም መደፍረስ ተጠያቂዋ ዋሽንግተን መሆኗን በተደጋጋሚ መግለጻቸው ይታወሳል። ውጥረቱ በምን መልኩ ሊቋጭ እንደሚችልና የዲፕሎማሲው ጥረት ደግሞ ውጤት ማምጣት አለማምጣቱን በሂደት የሚታይ ይሆናል። እስራኤል በድጋሜ በአሜሪካና ኢራን ቀጥተኛ ወታደራዊ ጥቃት ውስጥ ለመግባት የዶናልድ ትራምፕን ፍቃድ እየጠበቀች መሆኑ ተገለጸ። አሜሪካ በኢራን ላይ የምታካሄደውን ወታደራዊ ጥቃት ለመቀላቀልና ወታደራዊ እርምጃ ለመውሰድ እስራኤል ዝግጁ መሆኗን እንዲሁም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ አረንጓዴ መብራት እየጠበቀች መሆኑን የሀገሪቱ የመገናኛ ብዙሃን ዘግበዋል። የእስራኤሉ ካን የተሰኘው የህዝብ ብሮድካስተርና የኒውዮርክ ፖስት ጋዜጣ የኢየሩሳሌም ከፍተኛ የመንግስት ምንጮችን ጠቅሰው እንደዘገቡት እስራኤል በአሜሪካና በኢራን መካከል እየተካሄደ ባለው የኃይል ልውውጥ ላይ በቀጥታ የመሳተፍ ከፍተኛ ፍላጎት እንዳላት ገልጸዋል። በዚህም ረገድ ስማቸው ያልተጠቀሰ የእስራኤል ባለስልጣን አስፈላጊ ከሆነ በድጋሚ ለሚካሄደው ጥቃት ዝግጁ ነን፣ ከአሜሪካም ጎን መቆማችንን እናስመሰክራለን ማለታቸውን ዘገባው አመላክቷል። ይሁን እንጂ የሀገሪቱ መከላከያ ሰራዊት IDF በበኩሉም በአሁኑ ሰዓት በቀጥታ ወደዚህ ግጭት የመግባት እቅድ ባይኖረውም ለየትኛውም አይነት ድንገተኛ ክስተት ግን ሰራዊቱ በተሟላ ቁመና ላይ እንደሚገኝ አስታውቋል። ይህ በእንዲህ እንዳለ የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ ሀገራቸው አስፈላጊ ሆኖ ከተገኘ በኢራን ላይ የሚደረገውን ወታደራዊ ዘመቻ በበለጠ ኃይል ለመጠቀም ዝግጁ መሆናቸውን ይፋ አድርገዋል። ሚኒስትሩ በሰጡት መግለጫ አክለውም ሰራዊታቸው የአየር ላይ የበላይነቱን ለመቆጣጠርና በኢራን ላይ ሰማያዊና ነጭ ወይንም ገለልተኛ የእስራኤል ጥቃት ለሶስተኛ ጊዜ ለመሰንዘር በተጠንቀቅ ላይ እንደሚገኝም ተናግረዋል። ይህ በእስራኤል በኩል የሚገፋው ፍላጎት ይፋ የሆነው ደግሞ በአሜሪካና በኢራን መካከል ባለፈው ሰኔ ወር ላይ ተደርሶ የነበረው ጊዜያዊ የተኩስ አቁም ስምምነት ሙሉ በሙሉ መፍረሱን ፕሬዝዳንት ዶናልድ ትራምፕ ካወጁ በኋላ ነው። ትራምፕ በቱርክ አንካራ በተካሄደው የኔቶ ጉባኤ ላይ በሰጡት መግለጫ ስምምነቱ አክትሞለታል፣ አሜሪካ ከኢራን ጋር በድርድር ብዙ ጊዜ አባክናለች በማለትም ግጭቱ ዳግም ማገርሸቱን ይፋ አድርገዋል። የአሜሪካው ማዕከላዊ እዝ ሴንቲኮም በበኩሉም በሆርሙዝ ባህረ ሰላጤ የሚያልፉ የንግድ መርከቦችን ደህንነት ለማስጠበቅ በሚል በደቡባዊ ኢራን የባህር ዳርቻዎች በአየር መከላከያ ስርዓቶች በሚሳኤልና በድሮን ማከማቻዎች እንዲሁም በወታደራዊ ሎጂስቲክ መዋቅሮች ላይ ከ90 በላይ ኢላማዎችን በመምታት ተከታታይና ከባድ የአየር ጥቃቶችን ፈጽሟል። ኢራን በአንጻሩ አሜሪካ በደቡባዊ ግዛቶቿ ላይ የሰነዘረችውን ጥቃትም ግልጽ ወረራ ስትል የኮነነች ሲሆን ለዚህም ጠንካራ አጸፋዊ ምላሽ እንደምትሰጥ ዝታለች። የኢራኑ እስላማዊ አብዮታዊ ዘብ በበኩሉም በባህሬንና በኩዌት በሚገኙ የአሜሪካ ወታደራዊ ካምፖች ላይ የድሮንና የሚሳኤል ጥቃቶችን የሰነዘረ ሲሆን የቀጠናው ሀገራትም ከአሜሪካ ጋር ከወገኑ ልዩነት እንደማይኖራቸው አስታውቋል። በተጨማሪም የሀገሪቱ ባለስልጣናት አሜሪካ ጥቃቷን የምትቀጥል ከሆነም ኢራን የኒውክሌር ዶክትሪኗን ወይንም ደግሞ የኒውክሌር ፖሊሲዋን ልትቀይር እንደምትችል በማስጠንቀቅ ከፍተኛ ዲፕሎማሲያዊ ጫና ለመፍጠር እየሞከሩ ይገኛሉ። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምሽት ያዝንላችሁ መረጃዎቻችን እነዚህን ይመስሉ ነበር። ቀሪ የገበያ ሚዲያ ፕሮግራሞችን እንድትከታተሉ እንጋብዛለን። ቸሩን ሁሉ ተመኘን።